ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰምታችኋል? ይህ አቤት ጉዳይ የተሰኘው ፕሮግራማችንና በዛሬ የአቤት ጉዳይ ፕሮግራማችን ላይ እኔና ባልደረባዬ ቴድሮስ አያሌው እዚህ ስቱዲዮ ተገኝተን በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንግዲህ ቴዲ እንኳን ደህና መጣክ። እንኳን ደህና ቆየሽ። 118ኛው የመከላከያ ቀን ሲከበር እንደተለመደው የመከላከያ ሰራዊት የክብር አባል ምርጫ ያደርጋል። አንተም ደግሞ በዘንድሮ የ118ኛው የመከላከያ በዓል ሲከበር የክብር አባል ሆነ ተመርጠሃልና በመጀመሪያ ደረጃ እንኳን ደስ አለክ። እውነት ለመናገር በጣም ይገባክ ነበረ ያ ክብር። ስለዚህ እንኳን ደስ አለ። በዚህ ጉዳይ ላይ ማለት የምትፈልገው ነገር ካለ እንበልና ወደ ውይይታችን እናልፋለን። እሺ ኤሪያ እንኳን አብሮ ደስ አለን። በእርግጥ ብዙ የሚገባቸው ኢትዮጵያውያኖች አሉ። ምክንያቱም ኢትዮጵያ የጀግኖች አገር ነች። ጀግኖች ሁሌም በየፈርጁም በየዘመኑም የሚፈጠሩባት የጀግኖች መፍለቂያ አምባ የምትባለው አገር በዚህ ልክ እኔን ስላከበረችኝ እንዲሁም ደግሞ ተቋሙ ይገባዋል ብሎ እኔንም 5 ጓደኞች አጠቃላይ በዘንድሮ 118ኛው የመከላከያ ሰራዊት የምስረታ በዓል ላይ የክብር አባል ሆነናል። የማትበገር አገር የማይደፈር ሰራዊት በሚል መሪ ቃል ነው ዘንድሮ ተከብሮ የነበረው። በዚህም ክብረ በዓል ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ እንዲሁም በቢሾፍቱ ባህር ኃይል ነው የተከበረው። ያው መልእክት አለው። ምክንያቱም የባህር ኃይላችን ከተበተነ ወደ 34ኛ ዓመቱ የገደማ እየመጣ ነው። እንግዲህ እዛ ቦታ ላይ በራሱ መከበሩ ከእንደገና ደግሞ ይሄ በ2 ዓመት ያልቃል የተባለ የባህር ኃይል ግቢ በ1 ዓመት ከቅዱ ፈጥኖ ነው ፕሮጀክቱ ያለቀውና በዛ ግቢ በራሱ በመከበሩ ትልቅ እንድምታ ያለው። እንዲሁም የባህር ኃይል ዋና አዛዡ ጄኔራል ክንዱ ገዙ ተገኝተው መንግስታቸው ለሚሰጣቸው ግዳጅ ባህር ኃይሉ ሁሉም ዝግጁ እንደሆነ ያሳሰቡበት። እንዲሁም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ 3 አበይት ጉዳዮች አሏት። የልማት፣ የሰላም እንዲሁም ደግሞ ዋናው የባህር በር ጥያቄ ነው። ይሄ ደግሞ በእኛ ዘመን በእኛ ትውልድ ይሳካል ብለው የተናገሩበት ነው። መከላከያ ሚኒስትሯም የዋዛ አልነበሩም። ከዚህም በፊት በተለያየ ጊዜ ስለ ባህር በር ያላቸውን አቋም የገለጹበት፣ በሰዓቱም ደግሞ መከላከያ ሰራዊታችን ሪፎርም እያደረገ መሆኑን አስገንዝበው መንግስታቸው የባህር በር ጉዳይን ትልቅ ጉዳዩ አጀንዳው አድርጎ የያዘው እንደሆነ የዋዛ ነገር እንዳልሆነ የቅንጦት እንዳልሆነ እንደሚባለው። ምክንያቱም ኢትዮጵያ አሁን 135 ሚሊዮን ህዝብ ነው ያላት። በዓለም 10ኛ በአፍሪካ 2ኛ ትልቁን ህዝብ ቁጥር ከናይጄሪያ ቀጥለን እኛ ነን። ቀጥሎ ግብጽ ናቸው። እንግዲህ ትልቁን ህዝብ ቁጥር ይዘሽ የባህር በር ተዘግቶ ይኖር የሚባል ማንም ኢፍትሃዊነት ነው ያሉበት ነው። እና እኛ እየጠየቅን ያለነው የፍትሃዊነትን ነው ያሉት ኢንጂነር አይሻ። በዚህ እንግዲህ 118ኛው ለየት የሚያደርገው የቀድሞው የኢፌድሪ የኤታማዦር ሹም ሳሞራ የኑስ የተገኙበት፣ ከዛም በፊት በደርግ ጊዜ የነበሩት ጄኔራል መስፍን የተገኙበት የሜዳሊያ ተሸላሚ ናቸው የጥቁር አንበሳ እና እኒህ ትልልቅ ጄኔራሎች ቢያንስ የ3 ጄኔሬሽን ጄኔራሎች ፌንትኖች ቀድሞ ኢታማዦር ሹሞች የተገኙበት፣ ለነሱም ክብር የተሰጣቸው፣ ከእንደገና የባህር ኃይሎች የቀድሞ የባህር ኃይሎች የተበተኑት ተሰብስበው እዛ ቦታ ላይ ደስታቸውን የገለጹበት፣ ቁጭታቸውን የገለጹበት። አሁን ዘማቾቹ እኛ ነን ፊት መሪዎቹ። እውነት ለመናገር እድሜያቸው ሄዷል፣ ግን የወጣት ስሜት ነው እና ያላቸው። ይሄን ስታይ መንግስታችን ያነሳው ጥያቄ የትውልድ ጥያቄ ሁሉም በአፉ አይነገረው በአፉ አውጣው እንጂ በሆዱ ውስጥ የነበረ በሐሳብ ውስጥ የነበረ ነገር ነው መንግስት ያፈነዳው። ለዚህም እንግዲህ ክቡር ጠቅላይ ሚኒስትርም በፓርላማ ቁርጣችሁን ወቁ፣ ተወደደም ተጠላም ኢትዮጵያ የባህር በር
ያስፈልጋታል ብለው የመንግስታቸውን አቋም ያሳወቁበት ጊዜ ነውና እንኳን አብሮ ደስ አለን። እኔም ደስ ብሎኛል። እንግዲህ ቀጣይ ለዚህ ለባህር በር ጥያቄም ለተለያዩ የመከላከያ ግዳጆች ልሳን መሆናችንን እንቀጥላለን። እንግዲህ ቴዎድሮስ አንተም እንዳነሳኸው በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ በኋላ ይህንን የባህር በር ጥያቄ በፓርላማ ይፋ ካደረጉ በኋላ በርካታ ሰዎች ቁጭታቸውን እየገለጹ ያሉበት በተለይም እንግዲህ የህዳሴ ግድብ ከተገደበ በኋላ ከግድባችን ወደ ወደባችን የሚል እንደውም የህዳሴ ግድብ የድጋፍ ሰልፍ ላይ የወጣቱ ጥያቄ እንደሆነና ይህን ወጣት ማንም ሊመልሰው እንደማይችልና የተወሰደብን የራሳችን ፍትሃዊ ባልሆነ መንገድ የተወሰደ ነው። በግልጽ ቋንቋ ለመናገር የመለስ ዜናዊና የኢሳያስ አፈወርቂ ፍላጎት ነበረ። እነ መለስ ዜናዊ ደግሞ ምን አይነት መንግስት ነበሩ? በህዝብ ያልተመረጡ ከዛም በተጨማሪ እንግዲህ ህገ መንግስቱ እንኳን ከመርቀቁ በፊት የተወሰደ እንደነበረ የቀይ ባህርን እናስታውሳለን። በተለይም እንግዲህ ዛሬ ላይ በኢትዮጵያ ሀገረ መንግስት ውስጥ ተሳታፊ የሆኑ በመንግስት ስልጣን የተሰጣቸው ነገር ግን የተለያየ ፓርቲ ኃላፊዎች የሆኑ በተለይም ዛሬ አንዳንድ ገጾችን እያየው ነበረና አቶ በለጠ ሞላ ይመስሉኛልና የአብኑ ማለት ነው እርሳቸው የተናገሩት ነገር እጅግ በጣም ትክክለኛ ንግግር ነበረ። የባህር በር ጥያቄው ኢትዮጵያ ስለሚያስፈልጋት ብቻ አይደለም ወይም ደግሞ ኢኮኖሚያን ስለሚያሻሽል አይደለም፣ የህዝቦቿ ቁጥር ስለሚጨምር አይደለም። እንግዲህ ጠቅላይ ሚኒስትሩ በየጊዜው ኢትዮጵያ 3 ሚሊዮን በየአመቱ 3 ሚሊዮን ህዝብ አንድ ኤርትራ ብለውታል። አንድ ኤርትራን የምታክል ሀገር ወደ ህዝባችን ይጨመራል ብለዋል። ነገር ግን ያም ስለሆነ አይደለም፣ የህዝብ ቁጥራችን ስለሚጨምር ሳይሆን የራሳችን ስለሆነ ነው። የራሳችን ስለሆነ የኢትዮጵያ አሁን ለምሳሌ ሄዳ ሌላ የባህር በር በኒውዮርክ በተለያዩ አካባቢዎች ላይ ሄዳ አይደለም ጥያቄ ያነሳችው በትክክለኛ በአሰብ በኢትዮጵያ ንብረት ላይ እንደሆነ ያነሱበት ነገር እጅግ በጣም የተስማማኝ እኔ በግል ትክክል ነው። ከዚህ በፊት የምናውቃለን እንግዲህ የምርጫ መቀስቀሻ መንገዶች የባህር በር ጥያቄ ሲሆኑ ነበረ። አሁን ግን ፖለቲከኞቻችን በሚያሳዝን ሁኔታ የባህር በር ጥያቄው ከሰላም በኋላ የሰላም ዋነኛ እንቅፋት የሚመጣው ከኢሳያስ አፈወርቂ መንግስት ዛሬ ላይ ሁላችንም እንደምናውቀው እነ ፋኖን እነ ሸኔን ከዚህ ላይ በተጨማሪም ደግሞ የወያኔ ቡድንን እያሰለጠነ ወደ ኢትዮጵያ የሚልከውና ኢትዮጵያን የማተራመስ ትክክለኛ እቅዱን ተግባራዊ የሚያደርገው ኢሳያስ አፈወርቂ ነው። ስለዚህ የኢሳያስ አፈወርቂ ጋር ያለውን ነገር በትክክል በእውነተኛ መንገድ ልንነጋገረው የሚገባ በትክክለኛው ቋንቋ ከኢሳያስ ጋር መነጋገር ተገቢ ነውና ይሄ ምንም ወደ ኋላ ሊባል እንደማይገባና ሁሉም በአሁኑ ሰዓት በተለይ የመንግስት ባለስልጣናት ኢትዮጵያን የሚወዱ ኢትዮጵያዊነት ስሜት በትክክል ያላቸው የፖለቲካ ፓርቲ አባላት፣ ወጣቶች፣ ተማሪዎች፣ ሴቶች ሳይቀሩ በየተለያየ አካባቢ ታክሲ ውስጥ አጀንዳ የሆነበትና የህዝብ ፍላጎትና ጥያቄ መሆኑን ያየንበት ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ የምናልፈው ምንድነው የቀይ ባህር አፋሮች እንቅስቃሴ ነው። እንግዲህ በትክክልም የሚመለከታቸው የቀይ ባህር አፋሮች በአፋር የሚኖሩ ነገር ግን ለብዙ አመታት በበደል በኢሳያስ አፈወርቂ አምባገነን መሪ ስር ወድቀው ኢትዮጵያዊነታቸውን ያልካዱ ነገር ግን ኢትዮጵያን የሚፈልጉ ዋጋም እየከፈሉ ያሉ በአሁኑ ሰዓት ደግሞ ተደራጅተው በርካታ ሚሊሻዎችን ታጣቂዎችን እያስመረቁ ራሳቸውን ለመከላከል ግዴታም ስለሆነ ማለት ነው። ከኢሳያስ ጋር መቼስ ፓርላማ የለም፣ ምርጫ የለም፣ ምንም ነገር ካቢኔ በሌለበት ሁኔታ በምንም አይነት መንገድ ልታወራና ልትነጋገራችን የሀሳብ ትግል አይታሰብም። ሄሪያ ያው የቀይ ባህር አፋሮችን ስናቀና እንግዲህ የአፋር ህዝብ በተለይ የሱልጣን አሊ ቢራ ትልቁ መፈክር በኢትዮጵያኖች የሚታወስ ትልቅ መፈክር አላቸው። ያ ትልቅ መፈክር ምንድነው? የኢትዮጵያ ባንዲራ ሰንደቅ ዓላማዋ እንዲቀየር የህዋት ሰዎች ይሰሩ ነበርና በዛ ሰዓት ስለ ባንዲራ ሀሳባቸውን እንዲሰጡ በነገራችን ላይ ጥቁር ምናምን ይሁን ተብሎ ነበረ ባንዲራ እና የወያኔ ኢህአዴግ ጥላቻ ከኢትዮጵያን ኢትዮጵያ ብለው የማያውቁም አገሪቱን እንዳሉት ነው ያለፉት። የልክ የጎረቤት ወይም የሆነች
የሚጠላትን ሚስት አንድ አባወራ የሚጠራው የሆነ ገልቱ ነገር ለንግግሩ ይቅርታ ጠይቃለሁ የሆነ ገልቱ በቃ ብቻ ሳይዋደዱ የሚኖሩ አሉ አይደለ ባልና ሚስቱ ነው በቃ ያቺ ምናምን ያልሽ አጣጥሎ እንደመናገር ልክ ወንድም ቢሆን ያን ስሙን ለመጥራት የምትጸየፊው አይነት ነገር እና ኢትዮጵያን ሳይወዷት ነው ያስተዳደሯት እንበል የገዟት እንግዲህ በዛ ሰዓት ሱልጣን አሊ ቢራ ምንድነው ያሉት ኢትዮጵያን ሰንደቅ ዓላማ እንኳን እኛ ግመሎቻችን ያውቋታል እና ስለ ኢትዮጵያዊነት ለኛ ታስተምሩንም ነው አይቀየርም ካሉት አንዱ የአፋር ህዝብ ነው ዛሬ የአፋር ህዝብ የትውልድ የዘመናት ቁጭቱን ምክንያቱም በሰዓቱ ባምባገነኖች ከእንደገና በጫካ በመጡ ሽፍቶች በራሳቸው ባንድ የቤተሰብ ጉባኤ ፈጥረው ነው ኤርትራንም ሀገር ያደረጉት ኢትዮጵያንም የባህር በር ዝግ ያደረጓት እኒህ በቤተሰብ ጉባኤ የተሰባሰቡ ሰዎች ናቸው ባለፈው ሳምንት ባለፈው 15 ቀን መሰለኝ ሆርን ሪቪው አንድ ጽሁፍ አውጥቶ ነበር ምንድነው እናት አገር ኢትዮጵያ ከእናት ሀገሯ ኢትዮጵያ የተገነጠለችውን ኤርትራን እውቅና መንሳት ትችላለች አገሪቱ ማለት ኢትዮጵያ እውቅና መንሳት ትችላለች ኤርትራን ነው መጀመሪያ እኔ እዚህ ላይ አንዳንድ ትልልቅ ሰዎች ጋር አመሻለሁና መጀመሪያ ኢትዮጵያ እንደ ሀገር እውቅና ሰጥታለች ወይ በሰዓቱ በቅርቡም ክቡር ጠቅላይ ሚኒስትር በፓርላማው ሰነዶች አገላበጥነ ሰነዶች ጠፉ ነው ያሉት ምክንያቱም የህዝብ ተወካዮች ምክር ቤት የለም በህዝብ የተመረጠ መንግስት አይደለም የሄደችበት መንገድ በሙሉ ህጋዊ አልነበረም ከእንደገና አሁን የቀይ ባህር አፋሮች ጥያቄ ቢያስነሱ አሁን እንዳልሽው ነው በመጀመሪያ ኤርትራ ውስጥ ምን አይነት መንግስት ነው ያለው ያን የሚጋብዝ ነው አመጽን የሚጋብዝ ለውይይት ማይመች ስለሆነ በዛ አካባቢ ያሉ የቀይ ባህር አፋሮች ሲንቀሳቀሱ ነበር አሁን የበለጠ የኢትዮጵያ መንግስት አቋም ሌሎ አፋር ክልልም ያለው መንግስት በተለይ እነ ሀጂ አወል አርባ ጥሩ ሁኔታ ስላለ ምክንያቱም የቀይ ባህር አፋሮች ጽፈት ቤቱ ሎጊያ ነው አሳውቋል ስብሰባም ከዚህ በፊት አድርጓል በዛም ስብሰባው ምንድነው በሪፈረንደም እንኳን ተብሎ ይሄ የውሸት ምርጫ አድርገው ነበር ከነጻነትና ከባርነት ምትም በዛ እንኳን ከነጻነትና ከባርነት የሚባለው ምርጫ ያፋር ህዝብ አልተሰጠው ምክንያቱም እንደ ኋላ ቀር ስለሚቆጥሩት እንደ ህዝብም ስለማይቆጥሩት ጭቆናው የሚነሳው ከአመለካከትም ጭምር ስለሆነ እና ይህንን ማህበረሰብ ዛሬ እንቢ ለነጻነት ብሎ ቢነሳ የሚፈረድበት አይደለም ለዚህም እንግዲህ የአፋር ህዝብ እንቅስቃሴ በጣም የተጋጋለበትና በአካባቢው ትልቅ እንቅስቃሴ የፈጠረበት በቅርቡም የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳና የኢትዮጵያ የብሔራዊ መረጃ ደህንነት ዳይሬክተር አቶ ሬድዋን ሁሴን በቡሬ ተገኝተው ነበር የቡሬ ህዝብን ሰብስበው ሲያወያዩ አሁን ለምን አለቁንም አንሄድም አሰብ ለምን አንገባም ምክንያቱም እዛ ጋር አፋር ላይ እስካሁን ድረስ ፖለቲከኞቹ መስመር አሰመሩለት እንጂ ህዝቡ አሁንም ይገናኛል ይገበያያል የተለያዩ ዳጉ ይደራረጋል በዚህ በኩል ችግር የለበትም እና የአፋር ማህበረሰብ ደንበር የለሽ ነው እና እንግዲህ የጠቅላይ ሚኒስትሩ አማካሪም የብሔራዊ መረጃ ደህንነቱም በዛ አካባቢ መገኘታቸው ትልቅ መነቃቃትና ህዝቡ ላይ በተለይ ወጣቱ ላይ ትልቅ ነገር ተፈጥሯል ያ ትልቅ ጉዳይ ምንድነው የዘመናት ጥያቄያችንን የሚመልስ መንግስት አገኘን የሚል ነው መንግስትም ደግሞ በዚህ በኩል ቁርጠኛ መሆኑ ከወደ ቀይ ባህር አፋር ጥሩ ተስፋ አለ እንግዲህ አንዱ መንገድ ነው ሌላው ኢትዮጵያ በዓለም አቀፍ ህግ በታሪክም በሁሉም ነገር ማግኘት የምትችልበት ትልቅ እድል አለ እንኳን አይደለም ይሄ ጥያቄ ህዝብ ጥያቄ ያለ ይቀርና ዝም ብሎ በራሱ የተዘጋችበት ሁኔታ አስቢው እንግዲህ እንዲህ ብላ ቀስ ብላ ተቀንብባ ነው የተወሰደችውና ሆን ተብሎ ነው ሎክ የተደረገውና ይሄንን ነገር ዓለም አቀፉ ማህበረሰብ ህጎች ያው በታሪካዊም በህጋዊ ማዕቀፍ የሚፈቅድበት ሁኔታ ነው ያለው ከዚህ በፊትም ባህር በር የሌላቸው አገራት ተሰብስበው ነበር በተለይ በትራንስፖርት ሚኒስተሩ አለሙ ስሜ መሰሉ በሳቸው ሉክ ሂዶ ነበርና
በዛ ስብሰባ ላይም እንግዲህ ምንድነው ራሳቸው የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ልክ ለኢትዮጵያ የባህር በር ለኢትዮጵያ ብቻ ሳይሆን ሌሎችም እንደ ኢትዮጵያ እንግዲህ ወደ 44 የሚሆኑ ሀገራት ባህር በር የላቸው። በአፍሪካ ደግሞ ከ16 በላይ ሀገሮች ናቸው። ከነዚህ ደግሞ ትልቁ ህዝብ ያለው እንዲህ ላንድ ሎክ ከሆኑት ትልቅ ህዝብ ያላት ኢትዮጵያ ነች። ኢትዮጵያ እንግዲህ በአመት ክቡር ጠቅላይ ሚኒስትሩም እንደገለጹት 3 ሚሊዮን እየጨመረች በአሁኑ ሰዓት 135 አላት። ቀጣይ ደግሞ እንግዲህ በ2025 ወደ 200 ሚሊዮን ገደማ የሚሞላ ህዝብ ነው። እንግዲህ ይህን ህዝብ አፍኖ ማስቀመጥ በራሱ ፍትሃዊነት የለው። ሌላው ትላንት እንግዲህ ስለ ፓርቲ ስላነሳሽልኝ ከዚህ በፊት የፓርቲዎች አንዱ እኔም በተቃውሞ ውስጥ የነበርኩ በተለይ በቅንጅት መያድ ውስጥ ስለነበርኩ አንዱ አማራጫችን የባህር በር ነው። ምክንያቱም ገዢው ወያኔ ኢህአዴግ የባህር በርን ጉዳይ የሸቀጥ ጉዳይ አድርጎ ያይ ስለነበረ ከእንደገና ያው የነመለስ ፍላጎትም ስላልነበራቸው እንዲነሳም ስለማይፈለግ ስለ ባህር በር ጥያቄ የፖለቲካ ፓርቲዎች ትልቁ መሰረታዊ ጥያቄ ማለት ምርጫ በደረሰ ጊዜ እንዳማራጭ ፖሊሲ አማራጭ ይዘው ሲመጡ የባህር በር ጉዳይ ነበር። አሁን ግን ገዢው ፓርቲ ብልጽግና የባህር በር ጉዳይ ያስፈልጋን ሲል ልክ የተቃርኖ አሁን እዚህ ጋር መለየት ያለብን በእርግጥ አሁን ዶክተር በለጠ ሞላ የባህር በር ጉዳይ የኢትዮጵያኖች የህልውና ጉዳይ ነው ብለው በትላንትና ጽሁፋቸው በፌስቡክ ገጻቸው ገልጸዋል። ሌሎችም የእሳቸውን ሀሳብ የተጋሩ አሉ። ነገር ግን በውጭና በውስጥ ያሉ በተለይ ህጋዊ ፓርቲ ሆነው በተለይ ኢትዮጵያዊ ፓርቲ ነን ብለው በተለይ ደግሞ ለኢትዮጵያ ህዝብ ነው የምንቆረቆረውና የምንታገለው ለኢትዮጵያ ህዝብ ጥቅም ነው የምንሰራው ብለው እንደ በፊቱ እንደኛ ተቃዋሚ በነበርንበት ሰዓት ተቃዋሚ ፓርቲዎች ወይም በአሁኑ ተፎካካሪ ፓርቲዎች እንትን ቢሉ ችግር የለውም። ነገር ግን ገዢው ፓርቲ መሪው ድርጅት ጠቅላይ ሚኒስትሩ የባህር በር ጉዳይ የህልውና ጉዳይ ነው ኢትዮጵያኖችን ያስፈልገናል በሚሉበት ሰዓት በአንጻሩ ደግሞ ለኢትዮጵያ ህዝብ ጥቅም ወይም ለቆምንለት ብሔረሰብ ለሚሉት ለምሳሌ እኔ ከብሔረሰብ ማኳያ ብንወስደው የትኛው ብሔረሰብ ነው የወደብ ጥያቄ የማይመለከተው? የወደብ ጥቅሙ ገብቷቸዋል ነው ወይስ ከምቀኝነት ተነስተው ነው ያን የሚሰጡትና እኔ ትንሽ ማለት ይሄ የባህር በር ጥያቄ ስለማይገባቸው አይደለም፣ ወይም ደግሞ አስፈላጊነቱ ውስጥ ጥያቄ ገብቶ አይደለም። ይሄ እንደሚታወቀው መነሻቸውን ነው ማየት ያለብን። መነሻቸው ምንድነው? ሁልጊዜም በሀገሪቷ ውስጥ ብጥብጥ እንዲኖር፣ መተራመስ እንዲኖር፣ ኢትዮጵያ እንዳትረጋጋ፣ በምግብም በምንም ራሷን እንዳትችል፣ የኢትዮጵያ እድገት የሚያስፈራቸው የተፎካካሪ ፓርቲ ውስጥም የመንግስት አካል ውስጥም ያሉ ግለሰቦች አሉ። ስለዚህ እነዚህ ደግሞ ዞሮ ዞሮ መነሻቸው የት ነው የሚሄደው? ግብጽ ነው የሚሄደው። እንደሚታወቀው የግብጽ መንግስት ኢትዮጵያ ታሪካዊ ጠላት በትክክል ሊነገራቸው ይገባል። የኢትዮጵያ ታሪካዊ ጠላት ግብጽ ናት። ከዛም ደግሞ ተላላኪዋ ወይም ደግሞ የኢሳያስ ጌታው አልሲሲ ነው። ስለዚህ ዛሬም በትናንትናው ዕለት ለ5 ቀን ግብጽ የኢሳያስ አፈወርቂ ግብዣ ተደርጎለታል። የምታስታውስ ከሆነ ከሶማሊያ ጋር ኢትዮጵያ ትንሽዬ ንትርክ ውስጥ በገባችበት ጊዜ አልሲሲ ለሶማሊያው መንግስት የግብዣ አድርጎለታል እና የሶማሊያን ህልውና አስከብራለሁ፣ አስጠብቃለሁ፣ ሶማሊያ እኔ ያለች አትነካም ሲል ነበረ። ከኤርትራ ጋር ደግሞ ኢሳያስ አፈወርቂ ወደ ስልጣን ከመጣበት ጊዜ አንስቶ የግብጽ መንግስታት ቢቀያየሩም ነገር ግን ያው ኢሳያስ ምርጫም ፓርቲም ስለሌለ እስከ ህይወቱ ፍጻሜ ድረስ ኤርትራን የሚገዛ መሪ ነው የሚሆነው። ምናልባትም እንግዲህ የኤርትራ ወጣት ያለው ማለት ነው ታግሎ ኢሳያስንና ሀሳቡን ማሸነፍ እስካልቻለ ድረስ ኢሳያስ ምናልባት በተፈጥሯዊ ሞት ካልሞተ በስተቀረ ኤርትራ ከኢሳያስ መንግስት የምትገላገልበት መንገድ የለም። የኛዎቹ ጋር ግን ስንመጣ ከግብጽ ከምዕራባውያን ከተለያዩ ኢትዮጵያ ማዳከም ከሚፈልጉ አካላት ጋር
ሆነው አብረው የራሳቸውን ኪስና ሆዳቸውን እስከሞሉ ድረስ ስለ ኢትዮጵያውያን ምንም አይነት አመለካከት የላቸውም። ስለ ኢትዮጵያ ሕዝብ የሚያውቁት ነገር የለም። የወለዱ አብዛኛዎቹ ደግሞ እኮ ቤተሰብም የላቸውም፣ አይወልዱም፣ አያገቡም። ስለዚህ ስለማን ያስባሉ? አንተ እኮ ስለ ሀገር ስታስብ ስለ ቤተሰብ ነው፣ ስለ ሚስት፣ ስለ ልጅ፣ ስለሚወለዱ ልጆች ነገ ምን ይሆናሉ። አሁን የጠቅላይ ሚኒስትሩ ራዕይ እስቲ ያስበው። ከዛሬ 25 ዓመት በኋላ ከዛሬ 50 ዓመት በኋላ ጠቅላይ ሚኒስትሩ ከዛሬ 50 ዓመት በኋላ ላይኖሩ ይችላሉ። እኔም አንተም አንኖርም። ነገር ግን ተሻጋሪ ሀሳብ አለው ትክክለኛ መሪ። እነዚህ ግን አሁን 90 ዓመታቸው ነው ባላቸው ቀሪ እድሜ እስከ 90 ዓመታቸው ድረስ ቤተሰብ አልመሰረቱም፣ አላገቡም፣ አልወለዱም። 70ም 60ም የሆኑት ማለት ነው። ስለዚህ ስለማንም አያስብም። የሚያስቡ ስለራሳቸውና ስለራሳቸው ናቸው። ስለዚህ ስለ ኢትዮጵያ ቀይ ባህር አገኘች አላገኘች ከዛ መተውም ስልጣን እንደማያገኙና መንግስት እንደማይሆኑ ያውቃሉ። ምክንያቱም የተሻለ ፖሊሲ የላቸውም። ሀገሪቷ ላይ ሊመሩት የሚችሉት ነገር የለም። ይኸውልህ ከዚህ ጋር እያይዤ የምነግርህ ለምሳሌ አሁን ከዚህ ከኢሳያስ አፈወርቂ ቀለብ የሚሰፈርላቸው ከግብጽ ጋር አብረው ተቆራኝተው የሚሰሩ ሰዎች ምርጫን እኮ አይደግፉ። ምርጫ እንዲኖር ኢትዮጵያ ውስጥ አይፈልጉም። ምርጫ እንዲኖር የማይፈልጉት ለምንድን ነው? አንደኛ የሚመርጣቸው ህዝብ እንደሌለ ያውቃሉ። የምታስታውስ ከሆነ ባለፉት 27 ዓመታት በወያኔ ጊዜ ምርጫ ያካሂዱ ነበር። ምክንያቱም ያችን ምርጫ አልፈው ወያኔ ስልጣን እንደማይሰጣቸው ያውቃሉ። አሁን ደግሞ ሀሳብ የላቸውም። ጠቅላይ ሚኒስትሩ ስልጣናቸውን ያጋራሉ። በትምህርት ሚኒስቴር ውስጥ አቶ ቀጀላ መርዳሳን ብትወስድ፣ ፕሮፌሰር ብርሃኑ ነጋ ብትወስድ፣ ዶክተር በለጠ ሞላን ብትወስድ፣ ሌሎችንም የብልጽግና ደጋፊዎች ወይም ደግሞ አባላት አይደሉም። እንግዲህ ሄሪያ ክቡር ጠቅላይ ሚኒስትር በአንድ በኩል እኔ እንደው እድለኛ ናቸው ነው የምለው። ምንድነው እድለኝነታቸው? በፊት ኢትዮጵያን መስለው ኢትዮጵያዊ መስለው ወይም በብሔርም ድርጅት የተደራጁት ቢሆን ሕግ እስከፈቀደ ድረስ በብሔርም የተደራጁት ቢሆን ለቆሙለት ማህበረሰብ የተቆረቆሩ መስለው ቢያንስ አነሰም አደገም ከገዢው ፓርቲ ከወያኔ ኢህአዴግ በተሻለ መልኩ ሀሳቦችን አደራጅተው ያቀርቡ ነበር። አሁን ግን ሀሳባቸውን በሙሉ የኔ ሀሳብ ነው ይሉሻል። በቃ የኔ ሀሳብ ነው፣ ገዢው ፓርቲ የሚናገረው የኔ ሀሳብ ነው። ገዢው ፓርቲ መንግስት ነው፣ እነሱ ሀሳብ ነው ያላቸው። መንግስት የሆነው ግን ማድረግ ይችላል፣ እያደረገ ነው። ባህር በር ሲል በዓለም መንግስት እውቅና ያለው መንግስት ነው ይሄ ፓርቲ። ብልጽግና ፓርቲ የፓርቲም ጥያቄ አይደለም የባህር በር ጥያቄ። ነገር ግን የፓርቲውን ፖሊሲ በመንግስት ፖሊሲ ያስፈጽማል። እኒህ ሰዎች ደግሞ ተቃዋሚ አሁን ተፎካካሪ ይሏቸዋል። አሁን እንደውም ክቡር ጠቅላይ ሚኒስትሩ ተቃዋሚ ቢሏቸው አሁን ነው ተቃዋሚ የሚሆኑ። ትክክለኛ ስማቸው አሁን ነው። እንደውም በፊት ነው ተፎካካሪ የነበሩት። ምክንያቱም አንድ ፓርቲ ምረጠኝ ለሚለው ህዝብ የፖሊሲ አማራጩን ማኒፌስቶ አደራጅቶ በትምህርት ፖሊሲ ይሄ፣ በግብርና ይሄ፣ በውጭ ፖሊሲ ይሄ፣ በኢንዱስትሪ ፖሊሲ ይሄ ብሎ ግልጽ የሆነ ነገር ማምጣትና መሞገት አለበት። ገዢውም ቢሆን መሞገት አለበት። እኒህ ሰዎች ጥላቻ ላይ ነው ያሉት፣ እርግማን ላይ ነው ያሉት፣ ስድብ ላይ ነው ያሉት። ስድብ ቁርስ አይሆንም፣ ስድብ ወደብ አይሆንም። ጥላቻ አንድ ድልድይ አይሰራም። እርግማን አንድ የህብረተሰብን ለውጥ አያመጣም። እንደውም በተለያየ የገጠር ኮሊደር አንድ ቻሌንጅ ሰጥተው ነበር ክቡር ጠቅላይ ሚኒስትር። ሁላችሁም በያላችሁበት ከምትተቹ እንዲህ በወጣችሁበት ማህበረሰብ ላይ እስኪ ይህን ቻሌንጅ ስሩ፣ የገጠር ኮሊደሩን ተሳተፉና መንግስታችን አይከለክልም። በፊት እኮ ድሮ በወያኔ ኢህአዴግ ጊዜ እኮ በጎ አድራጎት ይከለከል ነበር። ምክንያቱም የገጽታ ግንባታ ያበላሻን ተብሎ ስለሚታሰብ ኢህአዴግ እያለ ችግረኛ አለ ብለሽ መናገራችን። ምክንያቱም 11.5 ዓመታዊ እድገት አስመዘገብኩ እያሉ የካድሬ እያደናቆሩ የሚኖሩበት ጊዜ ነበር። ዛሬ እንደዛ አይነት ነገር የለም። ራሱ መንግስት መልካምነትን ለሌሎች እናጋራ በሚል በጎ አድራጎት የሚሰራበት ሁኔታ ነው ያለው። መልካምነትን የሚያስተላልፍበት ሁኔታ ነው ያለው እና ሀሳብ የላቸውም። ሀሳብ የሌለው ሰው፣ ሀሳብ የሌለው ፓርቲ ምርጫ ተሳትፎ እንደማያሸንፍም ስለሚያውቅ ከእንደገና ደግሞ የትኛው ያደራጁት እኔ አሁን በፓርቲ ውስጥ አልፍ ያለው አባላት መመልመል አለብሽ፣ ቢሮ መክፈት አለብሽ፣ ለምርጫ ማኒፌስቶ ማዘጋጀት አለብሽ። አማራጭ ሀሳብሽን በተለያዩ ሚዲያዎች እንኳን አሁን ሶሻል ሚዲያ አለ፣ የተለያዩ ፕላትፎርሞች
ሐሳብሽን እንድትሸጪ ያደርጉሻል። መንግስት እንኳን አንድ በፊት እኮ በምርጫ 97 አንድ ለእናቱ ኢቲቪ ነበር። አሁን የተለያዩ ሚዲያዎች አሉ። በነዛ ሚዲያዎች ቀርበሽ ሐሳብሽን ሽጠሽ እነዛን ሐሳቦችሽን ህዝቡ ነው ይሆናል አይሆንም፣ መሪ ፓርቲ ብናደርገው ይሆናል ይችላል አይችልም የሚለውን የሚወስንልሽ ህዝቡ እንጂ ህዝብን ስታከብሪ ህዝቡ እንጂ ዝም ብሎ ሽግግር መንግስት በ45 ቀን እንጥለዋለን በሁከትና በግርግር እናስወግዳለን አይቻልም። የሽግግር መንግስት እኮ ለማቋቋም በነገራችን ላይ ስለ ሽግግር መንግስት አብዛኛውን ጊዜ የኦሮሞ ፖለቲከኞች ናቸው ስለ ሽግግር መንግስት የሚያወሩት። በመጀመሪያ ደረጃ እንደሚታወቀው በትናንትናው ዕለት ከአዲስ ማለዳ ጋር ይመስለኛል የኦፌኮ ዋና ጸሐፊ አቶ ጥሩነህ ገምታ የሽግግር መንግስቱ የሚሾፉበት ጉዳይ አይደለም፣ የሽግግር መንግስቱ ከንጉሱ ጊዜ ጀምሮ ስንጠይቀው የመጣን ነው። ትክክል። በንጉሱ ጊዜ የኦሮሞ ህዝብ የመገንጠል ጥያቄ ሁላ ይጠይቅ ነበር። ምናልባት ትክክል ሊሆን ይችላል። ምክንያቱም አሳታፊ ያልሆነች ኢትዮጵያ፣ ኦሮሞን የማትመስል ኢትዮጵያ፣ ኦሮሞን የማትወክል ኢትዮጵያ ምናልባትም ትናንትና ልትኖር ትችላለች። ዛሬ ላይ ግን የኦሮሞ ህዝብ ራሱን የሚወክለው በራሱ ቋንቋ የሚማር የራሱን ቋንቋ የሚሰማ መሪ ያለው ህዝብ ነው በአሁን ጊዜ። ስለዚህ የትኛው ኦሮሞ ነው ዛሬ ላይ የሽግግር መንግስትን ጥያቄ የትኛው ወጣት ነው እየጠየቀ ያለው ስንለው አሁንም አዛውንቶቹ ናቸው እየጠየቁ ያሉት። ምናልባትም የኦሮሞ ህዝብና የኦሮሞ ፖለቲከኞችና የህወሓት ፖለቲከኞች ለየት የሚያደርጋቸው እነዛ ላለፉት 27 ዓመታት መንግስት ከመሆናቸው ውጪ የሚለያቸው ነገር የለም። ሁለቱም አምባገነን ናቸው። ሁለቱም ለማፈን ድምጽክን የሚፈልጉ ሁለቱም አክራሪዎች ናቸው ማለት ነው። ነገር ግን ሲያከሩ ለኦሮሞ ህዝብ የሚጠቅመውን ነገር ሳይሆን ለጎሳቸው ለወጡበት አካባቢ የአንድ አካባቢ ሰዎች ናቸው። ፓርቲያቸውን ብትወስድ ኦፌኮ ላይ የአንድ ሰፈር ልጆች ተደራጅተው ነው ኦፌኮ የሆኑት። ምናልባት ከዛ ደግሞ ኦነግን ብትወስደው የአንድ አካባቢ የአጎት ልጅ ያክስት ልጅ ነው ተደራጅቶ ኦነግን እስከዛሬ ድረስ አበባ እየተቀባበለ የሚኖረው ማለት ነው። በዛ ውስጥ ግን እነሱ ቆመው ሳሉ እነሱ ምንም አይነት በወጣቱ ላይ ለውጥ ሳያመጡ ነው የኦሮሞ ወጣት ሌሎችን ህዝቦች ጋር በጋራ በመሆን ወያኔን የጣለው። ወያኔንም ጥሎ እኮ ማለት ነው አበባ ጉንጉን ተበርክቶላቸው ነው ወደ ሀገር ኑ ግቡ የተባሉት ያለምንም ተሳትፎ ማለት ነው። ወጣቱ ባመጣው ለውጥ ነው የመጡት። ስለዚህ ዛሬ ላይ የሽግግር መንግስቱ ቀልድ ነው እንጂ ምክንያቱም አንድ መንግስት ከሆነ በኋላ እዚህ ጋር ሄሪያ የሽግግር መንግስት በመጀመሪያ የሽግግር መንግስት ከጃንሆይ ጀምሮ ጠይቀናል አሉ። በመካከል እኮ የደርግ አለ፣ ከዛ ደግሞ ኢህአዴግ አለ። በወያኔ ዘመን ሽግግር መንግስት እንግዲህ ብሔራዊ እርቅ ሲባል ብሔራዊ እርቅ የሽግግር መንግስት ብሔራዊ እርቅ ሲባል ማን ከማን ተጣልቶ ይልሻል? ማን ከማን በደንብ ሆኖ ሽንጣቸውን ገትረው ምንድን ነው የምትሉት? ብሔራዊ መግባባት ይፈጠር ስትይ የምን መግባባት ነው የምታወሩ ተብለሽ የምትጠየቅበት፣ ይህንንም በተለይ ህጋዊ ፓርቲ ሆነሽ የማታነሽበት በህግ የተከለከለ እስኪመስል ድረስ አፈናና ጭቆና የነበረበት ነው። በራሱ ይህን የሽግግር መንግስት ብሎ ለመጠየቅ ራሱ ማስቻሉ አሁን በአሁኑ ሰዓት ሙሉ በሙሉ ዲሞክራሲ ተረጋግጧል፣ እንከን የለሽ ነው ባይባልም ግን ቢያንስ ይህን ሀሳብ እንኳን እንዲያስተላልፉ ማድረጉ በራሱ አሁን ያለው ስርዓት ምን ያክል የሀሳብን ነጻነትና የፓርቲዎችን ነጻነት እንደፈቀደ ነው። የሽግግር መንግስት ጥቅሙ ምንድን ነው? አሁን ሽግግር እናድርግና የሆነ መንግስት እንፍጠር ተባለ። እስኪ ማንኛው ቡድንና የትኛው ቡድን ነው ተግባብቶ ኢትዮጵያን ሊያሻገራት የሚችለው? እንኳን አይደለም ኢትዮጵያን ለማሻገር አንድ ሚዲያ ማሻገር ያቃታቸው አንድ ሚዲያ አሁን ኢትዮ 360 ይላሉ የሰሞኑን አስራት ሚዲያ ኦኤምኤን ብዙ እንትኖች አሉ በተለያየ የተከፈቱ የተዘጉ አንድ ሚዲያ ማሻገር የማይችሉ አይደለም ሀገር ሚዲያ ማሻገር የማይችሉ ሰዎች በጋራ ማኪያቶ ለመጠጣት ተሰባስበው ተጣልተው የሚነሱ ሰዎች እንዴት ነው ኢትዮጵያን የሚያክል ግዙፍ ሀገር እናሻግራለን ብለው ማሰቡ በራሱ ከባድ ነው። ህዝቡስ ይፈቅዳሉ? ህዝቡስ አሁን እንደሚባለው አሻግሩን ብሎ እውነት ለነዚህ ሰዎች አምኖ እውቅና ይሰጣሉ?
ከእንደገና አሁን ያለው የብልጽግና መንግስት እኮ በህዝብ በአብላጫ ድምፅ የተመረጠ ነው። በኢትዮጵያ አሁን ለሰባተኛ ጊዜ ምርጫ ይደረጋል። በኢትዮጵያ 6 ምርጫዎች ታሪክ እንደ 6ኛው ምርጫ አይነት በሰላም የተጠናቀቀ እንከን የለሽም ምርጫ የለም ካለመሳተፋቸው ውጭ። የሞኝ ሂሳብ የሚያስቡት አለ። አንሳተፍም ይሉሻል። ምንድነው አለመሳተፉም? ባይሳተፍ እኮ ባይመርጥ በመረጠው ህዝቡ ሌሎች በመረጡት ይተዳደራል። ባይሳተፍ ሌሎች በተሳተፉት ፓርቲዎች ስር ሆኖ ይገዛል። ከዚህ ይልቅ የሚሻለው ሽግግር መንግስትም ጊዜ ያለፈበት ጥያቄ ነው። ተሞክሮ ያልሆነ ትላንት በሰሜኑ ጦርነት ወያኔ ደብረሲና በደረሰችበትም ሰዓት የተነሳ ጥያቄ ነበር፣ የከሸፈ ነው። ሞክረውት ያልሆነ ነገር ነው። የሚሻለው ለዚህ ሰውዬ ህጋዊ ፓርቲ ናቸው። ህጋዊ ፓርቲ ሆነው እውቅና አግኝቷቸው ቢሮ ተሰጥቷቸው እየሰሩ ነው። የሚሻለው የተሻለ አማራጭ አደራጅቶ ለህዝብ ሀሳቡን መሸጥ፣ በምርጫ 2018 ራስን ማብቃትና እጩዎችን ማቅረብና መመረጥ ነው። ይሄ የሰላማዊ የስልጣን ሽግግር ያመጣል። ከእንደገና አሁን ያለው የብልጽግና መንግስት አሳታፊ ነው። እንግዲህ ፕሮፌሰር ብርሃኑ ነጋ በአካባቢያቸው አልተመረጡም። ፓርቲያቸውም ቢሆን አብላጫ ድምፅ አላገኝም በፓርላማ፣ ግን የትምህርት ሚኒስተር ሆነዋል። ዶክተር በለጠ ሞላም በአካባቢያቸው በተደረገው ምርጫ ተጭበርብሮ ተብሎ ገና በምርጫ ቦርድ ተይዞ በአካባቢው በሰሜኑ ግጭትና አሁን ባለው ወቅታዊ ግጭት በራያ ቆቦ እስካሁን ድረስ ምርጫ ሳይደረግ፣ ነገር ግን እሳቸውን ክቡር ጠቅላይ ሚኒስትር በአሳታፊ በሚሉት መርሃቸው ያካተቷቸው ናቸው። አቶ መርዳሳ ቀጀላም ቢሆኑ የባህል ቱሪዝም ኃላፊ ናቸው። ማነው ሚኒስትር ነበሩ። እንግዲህ እሳቸውም ተመርጠው አይደለም፣ በክልል በተዋረዱ አለ። ይሄ ሁሉ ሀሳብ ስላላቸው ነው። አሁን ከጫካ መጡ እነ ፕሮፌሰር ብርሃኑም በዩ እነ ቀጀላ መርዳሳ መጡ። እንደመጡ መንግስት እኮ ሌላ ምንም አላለም፣ ስልጣን የሰጣቸው። ስልጣን ሲሰጥ ግን አሁን እንደሚባለው አፍ ለመዘጋት ምናምን ሳይሆን ማንም ምንም አፍ የሚዘጋው ነገር የለም። ምርጫ እስከገባ ድረስ ምርጫ ተወዳድሯል፣ ህጋዊ ነው። ከወደቀም ወርቋን ተሸንፏል። አሳታፊ እስኪናርገው ብሎ ራሱ ብልጽግና ስልጣን አሳተፈ። በዛ ምክንያት እኮ በፓርላማ በተለያየ ጊዜ ይናገሩታል ክቡር ጠቅላይ ሚኒስትር ከራሳቸው ከፓርቲያቸው እንዴት ነገሌ ይሳተፋሉ የሚል ማአት ጊዜ ጥያቄ ተነስቶባቸዋል። ግን ሂዶ የሳቸው ሀሳብ አሸንፎ በቅርቡም አቶ ጌታቸው ለሰጧቸው ስልጣን በቅርቡም ቢሆን የተናገሩት ነገር አሁን ይሄ መንግስት ውይይት እውነት በውይይት የማያምን ነው ወይ? በንግግር የማያምን ነው ወይ? ከጫካ እንደመጡ ስልጣን ሰጥተናል፣ እንዲህ ይደረጉ አላልንም። እኛ የአሳታፊነት ችግር ወይም የዲሞክራሲ የመወያየት ችግር አሁን እስኪ ትጥቅ ትግልም የገባው ትጥቅ ትግል የሚያስገባ ምን አመክንዮ አለው? ምን ምክንያት አለው? በሰላማዊም ትግል ላለው አሁን እንደ ኦፊኮ መሰለኝ የሽግግር መንግስት ብሎ የጠየቀው ይሄ የሽግግር መንግስት ብሎ የጠየቀ ፓርቲ እስኪ ኢትዮጵያ በአሁኑ ዘመን ነው ወይስ በወያኔ ዘመን ነበር ሽግግር የሚያስፈልጋት? ሌላው ክቡር ጠቅላይ ሚኒስትር የተናገሩት በሱፍ ዑመር በባሌው ቆይታቸው ኢትዮጵያን በአሁኑ ሰዓት መጠቅለልም መገንጠልም አይቻልም። አንዳንዴ የተገንጣይ ሀሳብ ያላቸው ሰዎች እውነት ኢትዮጵያን ታውቁታላችሁ ወይ ብዬ እኔም በእስር ቤት እያለሁ ጠይቅ ነበር። እውነት ኢትዮጵያን ታውቋታላችሁ? እውነት ህዝቡን ታውቁታላችሁ? የትኛው ጨቋኝ የትኛው ተጨቋኝ ነው? አሁን ያን ትርክት ማምጣታችን አሁን የወያኔን ትርክት አምጥቼ ያለፈበትን የበሰበሰን አስተሳሰብ አምጥቼ አሁን ነፍስ ዘራለሁ ማለት አይቻልም። የትኛውንም ህዝብ አኗኗሩን አሁን እንኳን እኛ አይደለም ጎግል ያውቀዋል። አሁን ይኸውልህ ምናልባት የኦፌኮ አካሄድ በባለፈው 6ኛው ምርጫ ማካሄድ አይፈልግም። የምክክር ኮሚሽኑ ላይ መሳተፍ አይፈልግም። አሁንም የአሁኑ ምርጫ እንዲራዘም ይፈልጋሉ። አብዛኛው የተፎካካሪ ፓርቲ ምን ማለት ነው? ለ5 ዓመታት ያህል መንግስት በሚሰራው መሰረተ ልማት ላይ አልተሳተፉም። መንግስት ለዜጎቹ በሚሰራው ስራ ላይ አልተሳተፉም።
ቁጭ ብለው 5 ዓመት ደርሶባቸዋል። ምን እያደረጉ ለእያንዳንዱ ጥያቄ በተለይም እንግዲህ ይሄ ታጣቂው ቡድን ዛሬ እንኳን የኢህአፓ ፓርቲ ያወጣው መግለጫ አለ። ትንሽ የመንግስት ላይ ጫና አገኛን ባሉ ቁጥር መግለጫ ሲያወጡ ከዛም በግልጽም አንዳንድ ጊዜ በድብቅም በስውርም ታጣቂዎችን ሲደግፉ ሲያደራጁ እንደውም አንዳንዶቹን እናውቃቸዋለን። አዲስ አበባ ተቀምጠው ለምን ፓርላማ ገብተውም እንጂ ከአዲስ አበባ ቢሮ ተሰጥቷቸው ለምሳሌ የኦነጉን አቶ ዳዊት ኢብሳን ብትወስደው በቀጥታም በተዘዋዋሪም ከጫካ ካሉት ጋር ግንኙነት እንዳላቸው መንግስት ያውቃል። ከዛም በተጨማሪ መንግስት ደግሞ ራሱም ውስጥ አሉ ማለት ነው። ፋኖንም የሚደግፉ ሻኔንም የሚደግፉ ከዛም በተጨማሪ ደግሞ ህዋትንም የሚደግፉ እንዲሁም ደግሞ የግብጽና የኢሳያስ አፈወርቂ ተላላኪ የሆኑ መንግስት ውስጥም አሉ። የመንግስት መዋቅር ውስጥም ተሰግስገዋሉ። ባለሀብቶች ናቸው። ሚዲያ በእጃቸው ላይ ነው ያሉት። የተለያየ ስልጣን እርከን ላይ ያሉ። ይሄ እንግዲህ በሪፎርም ስለመጣ ያ ነገር በሂደት እስካልጠራ ድረስ በአንድ ቀን በ5 ዓመት ብዙ አይደለም። በነገራችን ላይ ያንን ነገር ለማድረግ የጠቅላይ ሚኒስትሩ ጥንካሬ ባይኖር እንዲሁም ደግሞ የመከላከያ ሰራዊት እንደ ትናንትናው የተበታተነና ያልተደራጀ ስላልሆነና መከላከያ ላይ የተሰራው ሪፎርም ቀላል ስላልነበረ መከላከያ ማሸነፍ አልቻሉም እንጂ መከላከያ ላይ ሲደርስ የነበረው የስም ማጥፋት በነገራችን ላይ የስም ማጥፋቱን እኮ የሚፈበርኩላቸው ግብጾቹ ናቸው። በነገራችን ላይ ግብጾቹ ይፈበርካሉ። ይሄን አድርጉ አሁን ምርጫ ተወዳደሩ የሚሏቸው ምን መሰለሽ ስርዓት አልበኝነት እንዲሰፍን ህዝቡ በአገሩ ላይ ተስፋ እንዲያጣ እንደሚሉትም ይሄው ይህ አምባገነን መንግስት ይሄው ምርጫ እንኳን አላደርግም አለ። እንግዲህ ራሳቸው ጠይቀው እኮ አስተሳልፈው እንግዲህ ተቀባይነት ቢያገኝ ምርጫው አያልፍም አለ መንግስት። ሌላ ጊዜ የምናውቀው እኮ መንግስት ነው ገዢው መንግስት ወንበሩም ጣመውም ተባለ ምንም አለ ይሄ አሁን ያለው ወቅታዊ ሁኔታ ስላስቸገረኝ ብሎ በፓርላማው አስወስኖ ለቀጣይ ዓመት ማለት እኮ አሁን ላለው ገዢ መንግስት 1 ዓመት እያራዘመ ነው። መንግስት ይሄን ዓመት አላልፍም በ5 ዓመት ምርጫ የ5 ዓመት ኮንትራቴን ጨርሻለሁ፣ ቀጣይ ደግሞ 5 ዓመት ለሌሎች እድሉን መስጠት አለብኝ፣ ከቻልኩም ደግሞ እኔ አሸንፌ መንግስት ሆናለሁ። ስለዚህ ይሄን ጊዜ ምንም ይሁን ምንም ከሰሜኑ ጦርነት አይበልጥምና አሁን ባለው ሁኔታ ምርጫ የማስደረግ አቅሙ አለኝ፣ ኃላፊነት ወስዳለሁ እያለ መንግስት ተቃዋሚው ደግሞ የራሱን ቅድም ያልሽው ነው ያልተዘጋጀም አልተደራጀም ቢሮ አልከፈተም። እስኪ ስንት ቢሮ አሏችሁ ባያቸው እስኪ ጠይቅልኝ። ስንት ቢሮ አላችሁ እርሶ ሽግግር መንግስት ይቋቋም ያሉት ሰውዬ ብታያቸው በእርግጠኝነት አዲስ አበባ ላይ መንግስት ከሰጣቸው ቢሮ ውጭ የላቸው። በእርግጠኝነት ካላቸው ይሄን እንዲህ አይነት ቢሮ ከፍተናል። ለምን ለቃለ ጉባኤ የሚበቃ የፒቲሽን እንትን ማሰባሰብ ያልቻሉ እንዳሉ እኮ እናውቃለን። ምርጫ ቦርድ ባለፈው ትክክል ነሽ። ባለፈው ምርጫ ቦርድ ምን ብሎ ነበረ? አገር አቀፍ ፓርቲዎች 10,000 በላይ የብሔር ፓርቲዎች ደግሞ 4,000 ተብሎ እኮ የቀን ሰራተኞችን አስፈርመው የኛ ፓርቲዎችማ ይቀልዳሉ። የቀን ሰራተኞችን የተለያዩ ልጆችን አስፈርመው ከዛ ፒቲሽኑ ላይ በተገኘ ስልክ ምርጫ ቦርድ ሲደውል እነዛ ሰዎች እኮ ጎዳና ተዳዳሪ አሁን ጎዳና ተዳዳሪ በአገር ጉዳይ ያገባውም ማለት አይደለም። የቀን ሰራተኛ በአገር ጉዳይ ያገባውም ማለት አይደለም። ሊስትሮ በአገር ጉዳይ ያገባውም ማለት አይደለም። የዛ ፓርቲ ህጋዊ አባል አይደለም። የሚገርምሽ እንደውም ለብልጽግና የሚቀርቡ ምክንያቱም ብልጽግና ባደረጃጀትን በተለያየ ነገር አክቲቪቲ አድርጎ አባል ያደረጋቸውን ልጆች እነሱ ደብል ለዛች በቀን አባል የተለያየ ነገር ከፍለው ፓርቲ ማለት ልክ የፓርቲያችን አባል ናቸው ብለው ያን 4,000 እና 10,000 ፊርማ አሰባስበው ሄደው ምርጫ ቦርድ እውቅናቸውን ያነሳባቸው ፓርቲዎች አሉ። እንግዲህ የኢትዮጵያ ፖለቲካ ፓርቲዎች ታሪክ ይሄ ነው። አንዳንድ ደግሞ ፓርቲዎች በራሳቸው በፓርቲያቸው ሪፎርም ሰርተው የመንግስትን ወይም የገዢውን ፓርቲ ዓላማና ጉዳይ ተቀብለው የመንግስት እያነሳው ያለውን የብሔራዊ ጥቅም ጉዳይ የኛ ጉዳይ ነው ያሉ የገባቸው ፓርቲዎችን ተለጣፊ የሚል ስያሜ አሁን በእነሱ ቤት ብሔራዊ ጥቅምንና የፖለቲካ ጉዳይን አላወቁም። አሁን ያሉ ፓርቲም ባያቸው ተቃዋሚ ባያቸው ምንም ባያቸው የኢትዮጵያ ብሔራዊ ጥቅም የቱ ጋር ነው ያለው? የኔ ፖለቲካ የውስጥ የፖለቲካ ጉዳይ የት ነው ያለው? ሲጀመር
ግብፅም ባያት ሻቢያን በዩ በኢትዮጵያ የፖለቲካ ጉዳይ አያገባቸው። የሚያገባን እኛ ኢትዮጵያውያኖች ነን። የሚመለከተን እኛ ኢትዮጵያውያኖች ነን። እኛ ኢትዮጵያውያኖቹ ተፋጨንም ተናጨንም ተጋደልንም ምንም ብለን በራሳችን የምናመጣው መስመር ይኖራል። የውጭ ጣልቃ ገብነትን ካመጣሽ ግን ምንድነው ኢንተረስት አላቸው ውጮቹ ተልኮ ከሰጡሽ። ግብፅም ከሰጠችሽ የአባይ ጉዳይ አለ ትልቁ ቀይ ባህር። አሁን ኢሳያስና እሱ አልሲሲ ተወያዩ ከተባለው አንዱ ወደ ቀይ ባህር ቀጠና ውስጥ አባል ያልሆኑ አገሮች ወደ ቀይ ባህር መምጣት የለባቸው። ያው እኮ ግልጽ እኮ ነው። ኢትዮጵያ ጭራሹን ወደ ቀይ ባህር እንዳመጣ የሚል ነው እንግዲህ እነ ኢሳያስ። ከዚህ በፊትም ስንለው ነበር እነ ኢሳያስን እነ ኤርትራን የፈጠረችው ግብፅ ናት፣ ከራሷ ኢንተረስት አንጻር ነው። እነ ቡትሮስ ጋሊን በተባበሩት መንግስታት ድርጅት በነበራቸው ሚና የአገራቸውን የኢጅፕትን ኢንተረስት ነው ያስፈጸሙበት። ሌላው ሆርኖፍ ቅድም የነገርኩሽ ሆርንቪው ያወጣው እንትን አለ ጽሁፍ አለ። እንግዲህ ያን ጽሁፍ ስንወስድ እናት ሀገሩ እውቅና ከነሳቻት አገርነት እውቅና ይነሳል። መጀመሪያ ኢትዮጵያ ለኤርትራ የሰጠችው እውቅና ህጋዊ አይደለም፣ ሰነድ አልባ ነው። ስለዚህ ሰነድ አልባ ማለት እንግዲህ ያንቺ ቤት ማለት ነው። ሰነድ አልባ ተብሎ አይደል ያንቺ ቤት የፈረሰው? በቃ ሰነድ አልባ የሆኑ ነገሮች በሙሉ ይፈርሳሉ። በሸገር በስማርት ሲቲ ዙሪያ የፈረሱ ቤቶች አሉ አይደል? ሰነድ አልባዎች። ሰነድ አልባ ናት ኤርትራ እየተባለ ነው መታወቅ ያለበት። አሁን ክቡር ጠቅላይ ሚኒስትሩም እንደውም ለምን እንዳላሳመሩበት ሌሎቹም አይገባኝም እንጂ አገላበጥን አሉ። አገላበጥን፣ ማስረጃ ጠፋ። በቃ ካቢኔው ነው አለ የለም። ቃለ ጉባኤ የያዘ አካል አለ የሆነ ሚኒስተር ነው የለም። ፓርላማ ነው በሰዓቱ ፓርላማ አልነበረም። የሽግግር ሸንጎ ላይ እኮ ራሱ በሰዓቱ ኢዲዮና ፕሮፌሰር አስራት ወልደየስም ማህድን ወክለው ሳይሆን የአዲስ አበባ ዩኒቨርሲቲ ያጠቅላላ ምሁራኖችን ወክለው ነው የገቡት። ትልቅ ሰው ስለነበሩ ገብተው የኤርትራ ጉዳይ ስህተት ነው የሚወሰነው ብለው ይያዝልኝ ለታሪክ ብለው ያንን ያሉትን መለስና ኢሳያስ ናቸው እንዳይያዝ ያደረጉት። ኢዲዩ የሚባለው ፓርቲ በሰዓቱ ተቃውሟል። ኢዲዩና ፕሮፌሰር አስራት ወልደየስ የተቃወሙትን አካሄድ ዛሬ ግን በፕሮፌሰር አስራት ወልደየስ ስም የሚምሉና የሚገዘቱ ፓርቲዎችና ግለሰቦች እንደውም የሳቸውን ፕሮፋይል ያደረጉ ሰዎች ትላንትና አባታችን የሚሏቸው አባታቸው እንዳልሆኑ እናውቃለን። ውሸታቸው ነው። ፕሮፌሰር አስራት እኮ በሰዓቱም ሲሉ የነበረው የአማራ ሕዝብ የደረሰበትን ጥቃት እናወግዛለን አሉ እንጂ በብሔራዊ ጥቅም በናሽናል ኢንተረስት ጉዳይ የጋራ ነገር የለንም አላሉ። እሳቸው በሰዓቱ በነ ኢሳያስና በነመለስ ጊዜ ልባቸውን ግንባራቸውን ሰጥተው የተናገሩትን የያዙትን አቋም ዛሬ ልጆቻቸው ካዷቸው። ታዲያ በፕሮፌሰር አስራት ቃልን የካደው ቃል በቃል የካደው ዶክተር ደሳሌ ጫኔ ነው ወይስ ዶክተር በለጠ ሞላ? ማን ነው የካደው? ፕሮፌሰር አስራት ወልደየስን። ፕሮፌሰር አስራት ወልደየስን እኮ የካደው ያውም በህዝብ ፊት የካደው ዶክተር ደሳሌ ጫኔ ነው። እና ዶክተር ደሳሌ ጫኔ መጀመሪያ እሳቸውንም ፕሮፋይል ከማድረግ በፊት የግለሰቡን ግለ ታሪክ ማጥናት። ፕሮፌሰር አስራት ወልደየስ ትላንትና በኤርትራ ጉዳይ ላይ በዚህ በወደብ ጉዳይ ላይ ምን አቋም ነበራቸው የሚለውን ነገር በደንብ ማየትና መመርመር፣ ታሪክን ብንመረምር ከእንደገና እኔ የምለው አሁን እሳቸው ሰብአዊ መብት ተሟጋች ናቸው። የኢትዮጵያ ውስጥ ያለ የአንድ ፓርቲ እንግዲህ በአብን ውስጥ የነበሩ ናቸው። አሁን ያሉበትን ሁኔታ እንግዲህ ፓርቲያቸው እስካላሳወቀን አናውቅም። የኢትዮጵያዊ ፓርቲ አባል ናቸው ወይስ የሻቢያ ወኪል ናቸው? እስቲ እንግዲህ ቴዲ ብዙ የሚነሱ ነገሮች አሉ። ምናልባትም ግን እንደዚሁ እየተገናኘን ውይይት ስለምናደርግ ለዛሬ እዚህ ላይ ቢበቃን ጥሩ ነው። የቀይ ባህር ጉዳይ የምንተወው ጉዳይ አይደለም። ምናልባትም ኢትዮጵያ እንግዲህ አሰብን ወደ ኢትዮጵያ እስከሚጠቀለልና ወደ እውነተኛ አገሩ እስከሚመለስ ድረስ ሁላችንም በትኩረት የምንሰራበት ጉዳይ ነው የሚሆነው። ምርጫ 7ኛው 2018 ምርጫም እንግዲህ ጠቅላይ ሚኒስትሩ ይካሄዳል ብለዋል። እኛም እንግዲህ ይካሄዳል ብለን ተስፋ
እናደርጋለን። ይሄ ኢትዮጵያ እየተወያየች ነው። የምክክር ኮሚሽኑም ቀጥሎ ለሀገራችን ሰላም እንደሚመጣ ተስፋ እናደርጋለን። በዚሁ ላይ ብናበቃ ለዛሬ። አመሰግናለሁ ቴዲ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።